ስለኔ የፈለጋችሁትን ጥያቄ ብትጠይቁት የሚመልስላችሁን የኤአይ ቻትቦት እንዴት እንደሰራሁት ላሳያችሁ። በዛውም ራሳችሁ ትሞክሩታላችሁ። ይህን የምታዩት ኢንተራክቲቭ ብራንድ ፕላትፎርም ምንም አይነት ኮድ ሳልጽፍና ሙሉ በሙሉ በነፃ ነው የሰራሁት። ዌብ ዴቨሎፐርስ ዊ አር ኩክድ። ከኤአይ ጋር በጽሁፍ መግባባት ከቻላችሁና ሀሳባችሁ መግለጽ የምትችሉ ከሆነ አሁኑኑ ትልቅ ዌብሳይት ወይም አፕ መገንባት ትችላላችሁ። በሶፍትዌር ዴቨሎፒንግ ውስጥ ያለው ችግር ኮድ ለማድረግ ብቻ ቤዚክ የሚባሉትን ፕሮግራሚንግ ላንጉጅ መማር ግዴታ ነበር። ነገር ግን በዚህ ዘመን ወደ ቫይብ ኮዲንግ ዘመን ገብተናል። ቫይብ ኮዲንግ ማለት ኮዱን እናንተ ራሳችሁ ሳትጽፉ የምትፈልጉትን ነገር ለኤአይ የነገራችሁ እሱ ቢልድ የሚያደርግላችሁ መንገድ ነው። እኔም የተጠቀምኩት ጉግል ኤአይ ስቱዲዮን ሲሆን የምትፈልጉትን ፊውቸርስ ታስረዳላችሁ። ከዚያም እናንተ ዘና ብላችሁ እያያችሁ ኤአዩ 100% ከባዱን ስራ እንዲሰራ ትተውታላችሁ። የኔን ሙሉ ፖርትፎሊዮ ዲዛይን ለማድረግ የተጠቀምኩት ይህንኑ መንገድ ነው። ላሳያችሁ። ሊንኩን ባዮ ላይ ስለምታገኙት ራሳችሁ ቼክ ማድረግ ትችላላችሁ። ዋናው ፕላትፎርሙ ይህንን ይመስላል እንደምትመለከቱት። ዋና ሀሳቡ ምንድነው? ከኔ ጋር ፓርትነር አድርገው መስራት የሚፈልጉ ድርጅቶች ወይም ግለሰቦችም ሊሆን ይችላሉ የኔን ፖርትፎሊዮ ይመለከታሉ ማለት ነው። ስለዚህ ምን ያህል ቪዲዮ ሰርታል እስከዛሬ ድረስ፣ ስንት ፎሎወር አለክ በየሶሻል ሚዲያው የሚለውን እንዳለ ልክ እንደ ፖርትፎሊዮ በዚህ ፕላትፎርም ላይ ያገኛሉ ማለት ነው። ከዚህ በተጨማሪ ደግሞ ወደ ታች እንደምትመለከቱት ከዚህ በፊት ከምን አይነት ድርጅቶች ጋር ሰርቷል የሚለውን በእንደዚህ አይነት መልኩ ኦፊሻሊ ያገኛሉ ማለት ነው። ከዛ በተጨማሪ ደግሞ ስለኔ ማወቅ ከፈለጉ ናፊያድ ምን አይነት ሰው ነው፣ ባክግራውንዱ ምንድን ነው፣ አሁን ምን እየሰራ ነው የሚለውን እንዳለ በእንደዚህ አይነት ቀለል ባለ መልኩ አንብበው መረዳት ይችላሉ ማለት ነው። ኢቭን ደግሞ በምን አይነት ኒች ምንድን ነው የዚህ ልጅ ካቴጎሪ፣ የዚህ ኮንተንት ክሬተር ልጅ የናፊያድ ምን አይነት ኮንተንት ኒቾችን ይዞ መጥቷል የሚለውን በዚህ 3 ፒላሮች ማግኘት ይችላሉ ማለት ነው። ሞር ኢንተረስቲንግ የሚያደርገው ደግሞ እንደነገርኳችሁ የቻት ቦቱ ነው። እዚህ ጋር መታችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ሰው ቤዝዶን ወይም ከስተማይዝድ ለናፊያድ ብራንድ ከስተማይዝድ የሆነ የኤአይ ቦት ነው። እኔ ጥያቄ ጠይቃችሁት የምትፈልጉን ነገር ይመልስላችኋል ማለት ነው። በመጨረሻም በቨርሰል አማካኝነት በነፃ ለዓለም ማቅረብ ትችላላችሁ። ቫይብ ኮዲንግ በኢትዮጵያ ለሚገኝ ለማንኛውም ሰው ነገሮችን ሙሉ በሙሉ ይቀይራል። ነገር ግን ከፍተኛ ደረጃ ያለው ዌብሳይት ወይም እንደዚህ አይነት የኤአይ ቱል የምትፈልጉ የቢዝነስ ባለቤት ወይም ክሬተርስ ከሆናችሁና የቴክኒክ ስራው ራሳችሁ መስራት ካልፈለጋችሁ በቀጥታ እኔ ከቨር አደርግላችኋለሁ። ኢንቦክስ ሚ ፎሎ ናፊያድ ፒስ አውት።